የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ቪዲዮውን ስታዩ ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። በቀጥታ ወደ ዝግጅቱ ሳልፍ የምታዩቸው የመዝርያ ከመ እስከ ሞ ወይም ደግሞ ከአንደኛው እስከ ሰባተኛው ያሉትን በእያንዳንዱ ሆሄ መነሻ በማድረግ ቃል ስንመሰርትበት ማለት ነው። ለምሳሌ እቺ መ የምትለዋን መነሻ አድርገን ቃል እንመሰርታለን። ሙ በሚለው ሙን መነሻ አድርገን ቃል እየመሰረትን ማለት ነው። ስለዚህ መጀመሪያ ወደ ታች ቆጥረዋለሁ። ከዚያ እያንዳንዱን ቃል ነጣጥዬ እጠራዋለሁ። በመቀጠል ደግሞ አጋጥሜ ያነባዋለሁ ማለት ነው። ስለዚህ ኤ ሲሆን እያንዳንዱን ሆሄ ቃሉን ለማንበብ የሆሄውን ድምፅ ቅርጽ በትክክል ትለያላችሁ ማለት ነው። ቅርጹና ድምፁን ለያችሁ ማለት ደግሞ በትክክል ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ በመጀመሪያ ስቆጥረው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ እያንዳንዱን ሆሄ መነሻ አድርጌ ቃል ስመሰርት ደግሞ መን መነሻ በማድረግ ይሄው ይሄን ቃል ነጣጥዬ እጠራዋለሁ በመጀመሪያ ማለት ነው። እሺ ይቺ መ፣ ለ፣ ሰ በአንድ ላይ መለሰ። እደግመዋለሁ መለሰ። ቀጥሎ ያለው ይሄ ደግሞ ሙን መነሻ አድርጌ ስሰራ ሙ፣ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። ቀጥሎ ያለች ደግሞ ሚ ሶስተኛዋ ፊደል ማለት ነው። ይሄው ቃሉን ነጣጥዬ ስተራው ሚ፣ ዛ፣ ን በአንድ ላይ ሚዛን። እደግመዋለሁ ሚዛን። እሺ ቀጥሎ ያለች ደግሞ አራተኛዋ ማን መነሻ አድርጌ ማ፣ ህ፣ ሌ፣ ት በአንድ ላይ ማህሌት። እደግመዋለሁ ማህሌት። ቀጥሎ ያለች ደግሞ አምስተኛዋ ባለቀለበቷ ማለት ነው ሜ፣ ት፣ ር በአንድ ላይ ሜትር። እደግመዋለሁ ሜትር። ቀጥሎ ያለው ይሄ ደግሞ ስድስተኛው ማለት ነው። ምን መነሻ አድርጌ ቃል ስሰራ ም፣ ክ፣ ር በአንድ ላይ ምክር። እደግመዋለሁ ምክር። እሺ ይችኛዋ ደግሞ ሞ ወይም ደግሞ ሰባተኛዋ ማለት ነው። የመዘር ሰባተኛዋ ሞ። እሺ መነሻ አድርጌ እሱን ሰራ ሞ፣ ሰ፣ ብ በአንድ ላይ ሞሰብ። እደግመዋለሁ ሞሰብ። እሺ ቀጥሎ ያለው ይሄኛው ደግሞ የምታዩት ሰ ከአንደኛው እስከ ሰባተኛው ማለት ነው። ወይም ደግሞ ከመጀመሪያው እስከ መጨረሻው በዚህ ተዘርዝሮ በእያንዳንዱ ሆሄ ቃል እየመሰረትን እንሄዳለን ማለት ነው። መጀመሪያ ወደ ታች ቆጥረዋለሁ ሰ፣ ሱ፣ ሲ
ሳ ሴ ስ ሶ። እሺ ሰን መነሻ አድርጌ እዚህ ቃላት ስሰራ ቃላት በምንሰራበት ጊዜ ይሄው ነጣጥዬ እጠራዋለሁ። መጀመሪያ ሰ መ ረ በአንድ ላይ ሰመረ። እደግመዋለሁ ሰመረ። እሺ ሱን መነሻ አድርጌ ደግሞ ይሄው ሱ ስ በአንድ ላይ ሱስ። እደግመዋለሁ ሱስ። እሺ ሲ ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ ሲባጎ። እሺ ሳ ሳን መነሻ በማድረግ ደግሞ ሳ ን ቲ ም በአንድ ላይ ሳንቲም። እደግመዋለሁ ሳንቲም። እሺ ቀጥሎ ያለው ይቺ ሴ ሴ ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። እሺ ይችኛዋ ደግሞ ስድስተኛዋ ስ ማለት ነው። ስ ል ት በአንድ ላይ ስልት። እደግመዋለሁ ስልት። እሺ ይችኛዋ ደግሞ ሰባተኛው ወይም ደግሞ ሶ ናት። በሱ ቃል ስንሰራ ሶ ስ ት በአንድ ላይ ሶስት። እደግመዋለሁ ሶስት። እሺ ከዛ በመቀጠል ይቺኛዋ ደግሞ ይቺ ደግሞ ከረ ናት። ከአንደኛው ወደ ሰባተኛው እንቆጥራለን። መጀመሪያ ፊደሉን እያንዳንዱን ማለት ነው። ረ ሩ ሪ ራ ሬ ር ሮ። እሺ ረን መነሻ በማድረግ ቃል ስንመሰርት ረ ዘ መ በአንድ ላይ ረዘመ። እደግመዋለሁ ረዘመ። እሺ ሩን መነሻ በማድረግ ሩ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። እሺ ቀጥሎ ያለው ደግሞ እቺ ሪ ሶስተኛዋ ፊደል ማለት ነው። ሪ ፖ ር ት በአንድ ላይ ሪፖርት። እደግመዋለሁ ሪፖርት። እሺ አራተኛዎች ደግሞ ራ ት በአንድ ላይ ራት። እደግመዋለሁ ራት። እሺ አምስተኛዋ ደግሞ እቺ ሬ ዲ ዮ በአንድ ላይ ሬዲዮ። እደግመዋለሁ ሬዲዮ። እሺ ቀጥሎ ያለህኛው ደግሞ ስድስተኛው ማለት ነው። ር ዝ መ ት በአንድ ላይ ርዝመት። እደግመዋለሁ ርዝመት። ይሄኛው ደግሞ ሰባተኛው ወይም ደግሞ ሮ ማለት ነው። ሮ ጠ በአንድ ላይ ሮጠ። እደግመዋለሁ ሮጠ። እሺ ቀጥሎ ያለው ይሄኛው ደግሞ ሸ መጀመሪያ እንቆጥረዋለን ከአንደኛው ወደ ሰባተኛው ወይም ከመጀመሪያው ወደ መጨረሻው ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቃል ስንመሰርትበት ደግሞ ይሄን ሸ ለ መ በአንድ ላይ ሸለመ።
እደግመዋለሁ ሸለመ። እሺ ሹ ሁለተኛው ማለት ነው። ደግሞ ሹ ሹ መ ት በአንድ ላይ ሹመት። እደግመዋለሁ ሹመት። እሺ ይሄኛው ሶስተኛው ደግሞ ሺ ሺ በ ሺ ሺበሺ። እደግማለሁ ሺበሺ። እሺ ይሄኛው ደግሞ አራተኛው ማለት ነው። አራተኛው ሻ ሻ ማ በአንድ ላይ ሻማ። እደግመዋለሁ ሻማ። አምስተኛው ይሄ ደግሞ ሼ ሼ ህ በአንድ ላይ ሼህ። እደግመዋለሁ ሼህ። እሺ ይሄኛው ስድስተኛው ሺ ሺ በ ት በአንድ ላይ ሽበት። እደግመዋለሁ ሽበት። እሺ ይሄኛው ደግሞ ሰባተኛው ወይም ደግሞ የመጨረሻው ማለት ነው። ሰባተኛው ሾ ሾ ላ በአንድ ላይ ሾላ። እደግመዋለሁ ሾላ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እያንዳንዱን ይሄ መነሻ በማድረግ ቃል ስንመሰርት ደግሞ ይህን መጀመሪያ ነጣጥዬ እጠራዋለሁ፣ ከዚያ አጋጥሜ ያነባዋለሁ ማለት ነው። ቀ በ ሮ በአንድ ላይ ቀበሮ። እደግመዋለሁ ቀበሮ። እሺ ይችኛዋ ደግሞ ሁለተኛዋ ቁ ማለት ነው። ቁ ጥ ር በአንድ ላይ ቁጥር። እደግመዋለሁ ቁጥር። እሺ ቀጥሎ ያለው እቺ ቂ ቂ። እሺ ቂ ጣ በአንድ ላይ ቂጣ። እደግመዋለሁ ቂጣ። እሺ ቀጥሎ ያለው ይሄኛው ደግሞ ቃ ሪ ያ በአንድ ላይ ቃሪያ። እደግመዋለሁ ቃሪያ። እሺ ቀጥሎ ያለው ይሄኛው ደግሞ አምስተኛው ቄ ስ በአንድ ላይ ቄስ። እደግመዋለሁ ቄስ። እሺ ይሄኛው ደግሞ ስድስተኛው ማለት ነው። ቅ ር ብ በአንድ ላይ ቅርብ። እደግመዋለሁ ቅርብ። እሺ ይሄኛው ደግሞ ሰባተኛው ማለት ነው። ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ ቆሻሻ። እሺ ይሄኛው ደግሞ በ ማለት ነው። የበዝርያ ከአንደኛው እስከ ሰባተኛው ተቀምጧል። ከዚያ በእያንዳንዱ ሆሄ መነሻ በማድረግ ቃላትን መሰርታለን ማለት። ስለዚህ መጀመሪያ ሆሄውን ቆጥረዋለን። ስንቆጥረው በ ቡ ቢ ባ ቤ ብ ቦ። እሺ መነሻ በማድረግ እያንዳንዱ ነው ይሄ ቃል ስንመሰረት በን መነሻ አድርገን ስንሰራ ማለት ነው። በላ በአንድ ላይ በላ። እደግመዋለሁ በላ። እሺ ሁለተኛው ይሄ ደግሞ ቡ ማለት ነው። ነጣጥዬ ስጠራው ይሄን ቃሉን ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ ቡችላ። እሺ ይሄኛው ደግሞ ሶስተኛው ፊደል ቢ ማለት ነው። ይሄን ቃል ነጣጥለን ስንጠራው ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ ቢላዋ።
እሺ ይሄኛው ደግሞ አራተኛው ሆሄ ማለት ነው። ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። እሺ ይሄኛው ደግሞ አምስተኛው ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ ይሄኛው ደግሞ ስድስተኛው ማለት ነው። ብ ር ሃ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። እሺ ቀጥሎ ያለው ይሄኛው ደግሞ ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። እነዚህ ደግሞ ይቺ ተናት። ተ ከአንደኛው እስከ 7 ወይም ደግሞ ከመጀመሪያው እስከ መጨረሻው ሆሄያቷ ተጽፋለች ከላይ ወደ ታች። እሱን እንቆጥራለን። መጀመሪያ ተ ቱ ቲ ታ ቴ ት ቶ። እያንዳንዱ ሆሄ መነሻ በማድረግ ቃል ስንመሰርት እሺ ታን መነሻ በማድረግ ለምሳሌ ይሄን እያንዳንዱ ሆሄ መጀመሪያ ነጣጥዬ እጠራዋለሁ፣ ከዛ አጋጥሚ ያነባዋለሁ ማለት ነው። ነጣጥዬ ስጠራው ተ ማ ሪ በአንድ ላይ ተማሪ። እደግመዋለሁ ተማሪ። ይህችኛዋ ደግሞ ሁለተኛዋ ቱ ታ በአንድ ላይ ቱታ። እደግመዋለሁ ቱታ። እሺ ይቺ ደግሞ ሶስተኛዋ ቲ ሸ ር ት በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። እሺ ይቺ ደግሞ አራተኛዋ ማለት ነው። ታ ደ ሰ በአንድ ላይ ታደሰ። እደግመዋለሁ ታደሰ። እሺ ይቺ ደግሞ አምስተኛዋ ናት። አምስተኛዋ ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን። እደግመዋለሁ ቴሌቪዥን። እሺ ይችኛዋ ደግሞ ስድስተኛዋ ማለት ነው። ት ም ህ ር ት በአንድ ላይ ትምህርት። እደግመዋለሁ ትምህርት። እሺ ይቺ ደግሞ ሰባተኛዋ ቶ ማለት ነው። ቶ ር ሽ ን በአንድ ላይ ቶርሽን። እደግመዋለሁ ቶርሽን። እሺ ከዚህኛው ስንመጣ ደግሞ ነ እሺ መጀመሪያ እያንዳንዱን ሆሄ ከአንደኛው እስከ 7ኛው እንቆጥራለን። ከዚያ በእያንዳንዱ ሆሄ ቃል እንመሰርታለን ማለት ነው። ስንቆጥረው መጀመሪያ ሆሄውን ነ ኑ ኒ ና ኔ ን ኖ። እሺ ቃል እየመሰረትን ስናይ ደግሞ በዚህ በአንደኛው ሆሄ ነ ገ ረ በአንድ ላይ ነገረ። እደግመዋለሁ ነገረ። እሺ ይቺ ደግሞ ሁለተኛዋ ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ ይችኛዋ ደግሞ ኒ ወ ር ክ በአንድ ላይ ኒውዮርክ። እደግመዋለሁ ኒውዮርክ።
እሺ ቀጥሎ ያለው ይችኛዋ ና አራተኛዋ ማለት ነው። ና ት ና ኤ ል በአንድ ላይ ናትናኤል። እደግመዋለሁ ናትናኤል። እሺ ቀጥሎ ያለው ይችኛዋ ደግሞ ኔ ወይም ደግሞ አምስተኛዋ ማለት ነው። ኔ ት ወ ር ክ በአንድ ላይ ኔትወርክ። እደግመዋለሁ ኔትወርክ። እሺ ቀጥሎ ያለኛው ደግሞ ስድስተኛው ማለት ነው። ን ብ ረ ት በአንድ ላይ ንብረት። እደግመዋለሁ ንብረት። ሰባተኛው ማለት ደግሞ ኖ ህ በአንድ ላይ ኖህ። እደግመዋለሁ ኖህ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። የድምፁን ቅርጹን፣ ድምፁን፣ የሆሄውን ለያችሁ ማለት ደግሞ እያንዳንዱን ቃል በቀላሉ ማንበብና መጻፍ ትችላላችሁ ማለት። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። በሌላ ዝግጅት እስከምገናኝ ድረስ ቸርን ሰንብት። መልካም ጊዜ